በልጅነቱ መራመድ እንዳይችል በሚያደርግ በሽታ ታሞ የነበረው በ15 ዓመቱ የአውሮፕላን መንጃ ፈቃድ የያዘው ዩኒቨርሲቲ በነበረበት ወቅት ባቀረበው የቢዝነስ ፕሮጀክት ምክንያት በፕሮፌሰሩ የማይረባ ሐሳብ ተብሎ ከሁሉም ተማሪ ያነሰ ውጤት የተሰጠው፣ በዚህም እልህና ቁጭት ውስጥ በመግባት አይሆንም የተባለውን ቢዝነስ እንደሚሆን ሰርቶና ያሳየና ያረጋገጠ፣ ከቬትናም ጦርነት ከሞት ለጥቂት ያመለጠ፣ በቀረችው $5000 ቁማር ተጫውቶ ድርጅቱን ከመክሰርና ከመዘጋት ያዳነው የዓለማችን ትልቁና ግዙፉ የፓኬጅ ዴሊቨሪ ካምፓኒው ፌዴክስ መስራችና ባለቤት ፍሬድ ስሚዝ ከምን ተነስቶ በምን አይነት ሁኔታ ውስጥ አልፎ ዛሬ ላይ የቢሊዮን ዶላሮች ካምፓኒ መገንባት እንደቻለ አብረን በዝርዝር እናያለን። ነገ እናንተም ዓለም አቀፍ የቢሊዮን ዶላር ካምፓኒ እንድትገነቡ የሚያነሳሷችሁን የተለያዩ የስኬታማ ሰዎችና ካምፓኒዎቻቸው የስኬት ጉዞና ታሪክ ይዘንላችሁ እንቀርባለን። ሰብስክራይብ እያደረጋችሁ የሥራ ፈጣሪዎችን ዓለም እንድትቀላቀሉ እናሳስባለን። አሁን በቀጥታ የዛሬው ባለ ታሪካችን ከስኬቱ የሆኑ ዓመታት በፊት ምን አይነት ሕይወት እንደነበረው አብረን እንቃኛለን። አብራችሁን ቆዩ። ነሐሴ 14 1944 በአሜሪካ ሚሲሲፒ ውስጥ እችን ዓለም የተቀላቀለው ፍሬድ ስሚዝ የልጅነት ሕይወቱ በዕድልና በችግር የተሞላ ጊዜ ነበር። በእርግጥ የሀብታም ቤተሰብ ልጅ ነበር። ነገር ግን ሕይወት ቀላል ሆነ ያልጠበቀችው ፍሬድ የቤተሰብን ፍቅር በአግባቡ ሳያጣጥማት ገና በ4 ዓመቱ አባቱን በሞት አጣ። በለጋ ዕድሜው ነገሮችን የመቋቋምና ያለ ጥገኝነትን የማደግን እሴት ሕይወት በግድ አስተማረችው። አባቱ በቢዝነሱ ዓለም ስኬታማና ሀብታም የነበረ ሰው ሲሆን የቶድል ሃውስ ሬስቶራንትና ዲክሲ ግሬሆንድ ባስ ባለቤትና መስራች ነው። ከልጅነቱ ጊዜ ጀምሮ በአውሮፕላኖች እጅግ በጣም ይማረክ የነበረው ፍሬድ ሌሎች ልጆች ሲጫወቱ እሱ ግን ሰማዩን አንጋጦ አውሮፕላኖችን ይመለከታል። ባይኖርም እንኳን ምናልባት ሊመጡ ይችላሉ ብሎ በማሰብ እንደዛው አንጋጦ ይጠባበቃል። በአናቱ ላይ በሚሄዱ አውሮፕላኖች ቀልቡ እስኪጠፋ ድረስ ይደሰታል። ቢይዛቸው ራሱ ምንኛ ደስ ባሉ ነበር። እናም ሲያድግ ፓይለት እንደሚሆን በማሰብ የአቪዬሽን መጽሐፍቶችን ያነባል። ነገር ግን በድንገት በፍሬድ የልጅነት ሕይወት ላይ አንድ ትልቅ ችግር ተፈጠረ። አርትራይተስ ፐርቴስ በተባለ በሽታ በድንገት ታመመና ወገቡ በመነካቱ ምክንያት ለጊዜው የደም ፍሰት እንዲቀንስና የመራመድ ችሎታው እንዲጎዳ አደረገው። ስለዚህ በድንገት መራመድ አቆመ ማለት ነው። ቀጣይ የልጅነት ጊዜውን እንደ ልጅ ሳይጫወት የእግር ማሰሪያ ተደርጎለት በዊልቸር እንዲንቀሳቀስ ተገደደ። አሁን እንደ ሌሎች ልጆች መሮጥና መጫወት አይችልም። እነሱ ሲጫወቱ እርሱ ግን ቁጭ ብሎ ይመለከታል። እንደዚህ አይነት ወቅት ደግሞ በተለይ ለሕፃናት እጅጉን ሕይወታቸውን ከባድ ያደርግባቸዋል። ነገር ግን ፍሬድ ቢያንስ አንድ የሚወደውን ነገር አልከለከለው። አውሮፕላኖች ሲበሩ ማየት አሁንም ይችላል። ብቻ በዚህ ሁኔታ ውስጥ ያደገው ፍሬድ ከዓመታት በኋላ 10 ዓመቱ አካባቢ ከበሽታው ማገገም ለውጥ ይታይበት ጀመር። ብዙም ሳይቆይ ሙሉ በሙሉ ወደ ቀደመ ጤንነቱ ተመለሰ። ፍሬድ ሙሉ በሙሉ ጤንነቱ ስለተመለሰ ወደ ትምህርት ቤት ገባ። በአንድ ወቅት መራመድ የማይችል የነበረው ልጅ የትምህርት ቤቱ ጎበዝ አትሌትም ሆነ። ነገር ግን ጎበዝ የሚባል አይነት ተማሪ አልነበረም። እንደ አብዛኞቻችን መካከለኛ ነው። ብቻ ነገሮችን በተለየ መንገድ የሚያስብ፣ የራሱን ሐሳብ ማዳበር የሚፈልግ፣ ነገሮችን እንዴት መቀየርና ማሻሻል እንደሚቻል ደጋግሞ የሚጠይቅ አይነት ሰው ነበር። ሲበዛ ደፋርና ሞተር ሳይክል መንዳት የሚወድ ሰው ነው። እንደውም በደንብ የሚታወቀው በደፋርነቱና በትምክህተኝነቱ ነው። ስፖርት፣ ክርክርና አእምሮን የሚፈቱ ነገሮችን ማድረግ በጣም ይወዳል። ከሁሉም በላይ ግን አውሮፕላን ማብረር በፍቅር የሚወደው ነገር ነው። በጣም የሚገርመው ነገር ደግሞ ገና በ15 ዓመት ዕድሜው እያለ ነበር የአውሮፕላን መንጃ ፈቃዱን የያዘው። እናም ገና በለጋ ዕድሜው ትናንሽ አውሮፕላኖችን ይዞ ብቻውን ሰማዩን እንደ ንስር ይበርበት ነበር። ፍሬድ የመጀመሪያ ትምህርቱን ጨርሶ የሁለተኛ ደረጃ ትምህርት ቤት ገባ። በዚህን ጊዜ ከጓደኞቹ ጋር በመሆን አርደንት ሪከርድ ካምፓኒ የተሰኘ አነስተኛ ንግድ አቋቋሙ። ጓደኛማቾቹ በአንድ ትንሽ የቤት ውስጥ አነስተኛ ሚውዚክ ስቱዲዮ በመክፈት ገና በለጋ ዕድሜያቸው የቢዝነሱን ዓለም ተቀላቀሉ። በኋላ ላይ ግን ፍሬድ በ1962 የሃይስኩል ትምህርቱን አጠናቆ እንደጨረሰ ወደ ዩኒቨርሲቲ ኢኮኖሚክስን ለማጥናት ሲሄድ የጀመረውን ሥራ ትቶ ለጓደኞቹ ለቆላቸው ወጣ። ነገር ግን ጓደኛማቾቹ ይህችን ትንሽዬ ስቱዲዮ ማስቀጠል የቻሉ ሲሆን ይህም እስከ ዛሬ ድረስ እየሰራ ይገኛል።
ፍሬድ የል ዩኒቨርሲቲ በነበረበት ወቅት ከጆርጅ ደብሊው ቡሽ እና ጆን ኬሪ ጋር የክፍል ጓደኛማቾች ነበሩ። ጓደኝነታቸው ጠለቅ ያለ ሲሆን ብዙ ጊዜያቸውንም አብረው የሚያሳልፉ ጥሩ ጓደኛማቾች ነበሩ። በዚህን ጊዜ የፍሬድ ዩኒቨርሲቲ ሕይወት ላይ ተጽዕኖ ያሳደረ አንድ ክስተት ተፈጠረ። የቢዝነስ ክላስ ፕሮፌሰራቸው አንድ የቢዝነስ ሐሳብ እንዲጽፉ ተማሪዎቹን ያዛቸዋል። አብዛኞቹ ተማሪዎች ስለ ችርቻሮ ንግድና ስለ ማኑፋክቸሪንግ ቢዝነስ ሲጽፉ፣ ፍሬድ ግን በዚያን ወቅት ዕቃ የሚጓጓዝበት መንገድ ላይ ለውጥ ሊያመጣ ይችላል ብሎ ያሰበውንና ማንም ያልጠበቀውን የማይገምተውን የንግድ ሐሳብ ጻፈ። ይህም የግል አውሮፕላኖችንና መኪኖችን በመጠቀም አስቸኳይ የሆኑ ዕቃዎችንና መልእክቶችን ከየትኛውም ቦታ ወደ የትኛውም ቦታ በሌሊት በ24 ሰዓት ውስጥ ወደሚፈለግበት ቦታ ማድረስ የሚል ሐሳብ ነበር። ፕሮፌሰሩም ሐሳቡን ገና በደንብ ሳያነበው የማይረባ ሐሳብ ነው ሲል በተማሪ ፊት አጣጣለበትና ከሁሉም ተማሪ ያነሰ ውጤት ሰጠው። በተግባር ሊሆን የማይችል በጣም የራቀ የማይረባ ሐሳብ ነው ያቀረብከው የሚል ጭፍን አስተያየትም ሰነዘረበት። ፍሬድ በጣም ተበሳጨ፣ እልህም ተናነቀው። እንዴት በደንብ ሳያነበውና ሳያስብበት የማይረባ ሐሳብ ነው ይለኛል የሚል ንዴት ተሰማው። በእርግጥ ሐሳቡ አሪፍ ቢመስልም ነገር ግን እንደዚህ አይነት ቢዝነስ በወቅቱ ባለመኖሩና ሐሳቡ ከጊዜው አስተሳሰብ ትንሽ የቀደመ በመሆኑ እንዲሁም ቢዝነሱን ለመጀመር የሚያስፈልገው ካፒታል ከፍተኛ በመሆኑ ሐሳቡ ለብዙዎች ቅንጦት ይመስላል። ስለዚህ ይህንን መጤ ቢዝነስ በቀላሉ የሚቀበሉት ሊሆን አልቻለም። ለፍሬድ ግን በአውሮፕላን ሊሰራ የሚችል ቢዝነስ ማሰብ ቀላልና ተራ ነገር ነበር። ምንም እንኳን ሐሳቡን መምህሩ ቢያጣጣልበትም ፍሬድ ግን በዚህ ሐሳብ ስኬት ላይ ሙሉ እምነት ነበር። እንዲሁም በተግባር ሊያደርገው እንደሚችልና ወደፊት እንደሚሰራውም ጭምር በአእምሮ ውስጥ ሰርቶ ነድፎ አምኖ ጨርሶታል። በዚያን ወቅት ደግሞ መልእክቶች በመላው አሜሪካ በንግድ የአየር መንገዶች ጭነት ማከማቻ በኩል ይላኩ ስለነበር የማድረሻ መርሃ ግብሮቻቸው በተሳፋሪዎቹ የበረራ ሰዓት ላይ የተመረኮዘ በመሆኑ መልእክቶችን የማድረሻ ፍጥነታቸው በጣም ቀርፋፋ ነበር። እናም ሰዎች እንደ የሕክምና ቁሳቁስና ሕጋዊ ሰነዶች ያሉ አስቸኳይ መልእክቶችን መላክ ቢፈልጉ በጊዜው በነበረው የመላኪያ መንገድ ምክንያት መልእክቶቻቸውን በተፈለገበት ፍጥነት ማድረስ አይቻልም ነበር። ስለዚህ የፍሬድ ሐሳብ ይህንን ችግር የሚፈታ የመፍትሄ አካል ነበር። በ1966 ፍሬድ ከየል ዩኒቨርሲቲ ከተመረቀ በኋላ የቢዝነሱን ሐሳብ ወደ መሬት ለማውረድ እያሰበ ባለበት ሰዓት አሜሪካ ከቬትናም ጋር የከረረ ጦርነት ውስጥ ገባችና የፍሬድ የበረራ ልምድ በቬትናም የአሜሪካ የባህር ኃይል ጦር ዘንድ ተፈለገ። የአሜሪካን የባህር ኃይል በመቀላቀል ለ3 ዓመት ያህል አገለገለ። እዛም የአንድ ብርጌድ መሪ በመሆን ድሎችን አስመዝግቧል። እንዲሁም የውጊያ አውሮፕላኖችን ተግባራት ተቆጣጣሪም ነበር። በዚያን ወቅት ታዲያ በአንድ አጋጣሚ ሊሞት የሚችልበት ሁኔታ ተፈጥሮ ነበር። በቬትናም የጦር ሰራዊት ከታቀደለት የደፈጣ ጥቃት ለጥቂት በሕይወት ተረፈ። በአጠቃላይ ግን ይህ የጦርነት ጊዜ ጥልቅ የሆነ የሕይወት መልከታን ሰጥቶታል። እንዲሁም ፈጣንና አስተማማኝ ሎጂስቲክስ ለንግድ ብቻ ሳይሆን ለሰው ልጅ ሕይወት መዳንም ምን ያህል ወሳኝ እንደሆነ በጦር ሜዳ ውስጥ ሆኖ ተገንዝቧል። በውትድርና ሕይወት በነበረው ቆይታ ሞትን በቅርበት አይቶትም ተጋፍጦትም ያውቃል። እንዲሁም በሕይወትና በሞት መካከል ሆኖ በጭንቀት ውስጥ ከባድ ውሳኔዎችን ወስኖ ያውቃል። በዚህም የተረጋጋና የሰለጠነ የጦር ሜዳ አስተሳሰብን አዳበረ። እንደውም በአንድ ወቅት አንድ ቃለ መጠይቅ ላይ ሲናገር በንግድ ውስጥ የሆነ ከባድ ነገር ቢያጋጥመኝ በጭራሽ አልፈራም፣ ፈርቼም አላውቅም። ምክንያቱም አንድ ከተመታህ በኋላ ሳትፈራ ላለመሞት መጋፈጥን የጦር ሜዳ ሕይወቴ አስተምሮኛል ሲል ተናግሯል። በጦርነቱ ውስጥ መሳተፉ ስነ ስርዓትን፣ የስትራቴጂ አስተሳሰብንና በትልቅ ጫና ውስጥ ሆኖ እንኳን ነገሮችን እንዴት መቆጣጠር እንደሚቻል ተምሮበታል። የጦር ኃይሉ ዕቃዎችን እንዴት እንደሚልክና እንደሚቀበል ያየ ሲሆን የተለያዩ የሎጂስቲክ አሰራሮቻቸውን መሻሻል እንዳለበትና አቅራቢዎችም ብዙውን ጊዜ ዕቃዎችን ለማምጣት ረጅም ጊዜን እንደሚወስዱም አስተውሏል። በተጨማሪም በዚያን ጊዜ ወታደሮች ከጦርነት ጭንቀት ራሳቸውን ዘና ለማድረግ በትርፍ ሰዓታቸው ከአስፈሪ ጦርነቱ በኋላ በጦር ሰፈራቸው ውስጥ ተቀምጠው ብላክ ጃክ የተሰኘውን የካርታ ጨዋታ ይጫወታሉ። ፍሬድም አንዱ ነበር። በዚህ ጊዜ የብላክ ጃክ ጨዋታን በደንብ አቀላጥፎ ለምዷል። ነገር ግን ፍሬድ ይህ የካርታ ጨዋታ አንድ ቀን ለሕይወት ይጠቅመኝ ይሆን ብሎ አስቦ አልነበረ። ብቻ ዘና ለማለት ያህል ነበር። በ1970 ፍሬድ ከቬትናም ጦርነት ሲመለስ የልጅነት ህልሙን ለማሳካት በሚወት ጉጉት ውስጥ ያለ የ27 ዓመት ወጣት ነበር። ከልጅነቱ ጀምሮ ከአውሮፕላን ጋር ጥልቅ ግንኙነት የነበረው ፍሬድ አባቱ ከመሞቱ በፊት ለልጆቹ ሲያስቀምጠው ከነበረው ትረስት ፈንድ ላይ
$50,000 በመውሰድ በአርካንሳስ ሊትል ሮክ የሚገኘውን አርካንሳስ አቪዬሽን ሴልስ የተሰኘውን ድርጅት ገዛ። ይህ ድርጅት በዋነኝነት ቀድሞ ይሰራ የነበረው አውሮፕላን ጥገና ላይ ሲሆን ፍሬድ ከገዛው በኋላ ግን ያገለገሉ አውሮፕላኖችን ገዝቶ እያደሰ መሸጥ ላይ አተኩሮ መስራት ጀመረ። ነገር ግን ፍሬድ በዚህን ጊዜ ብዙዎች አስቸኳይ የሆኑ ትናንሽ መልእክቶችን በፍጥነት ለመላክ በነበረው የአየር ካርጎ አገልግሎት ምክንያት በጣም እየተማረሩ እንደሆነ ሲያይ ዩኒቨርሲቲ ያለ ፕሮፌሰሩ ውድቅ ያደረገበትን ቢዝነስ ወደ ህይወት ለማምጣት ጥሩ ጊዜ እንደሆነ በማመን ለመጀመር ተነሳሳ። በ1971 ፍሬድ ስሚዝ ትናንሽና አስቸኳይ መልእክቶችን በፍጥነት የማድረስ ተልዕኮን ለመጀመር በአየርና በመሬት ላይ ሊሰራ የሚችልባቸውን ሲስተም መዘርጋት ጀመረ። ይህም የጭነት አውሮፕላኖችን በመጠቀም መልእክቶችን ከያሉበት ሰብስቦ ወደ አንድ ማዕከላዊ ስፍራ በማምጣት በምሽት እንደየቦታ ርቀታቸው በአውሮፕላንና በጭነት መኪኖች መልእክቶቹን ወደ የባለቤቶቻቸው በ24 ሰዓት ውስጥ የማድረስ ተልዕኮውን ማቀጣጠል ጀመረ። እንደ እውነቱ ከሆነ በሰዓቱ በ24 ሰዓት ውስጥ መልእክቶችን የሚያደርስ አንድም ድርጅት አልነበረም። ፍሬድ ከአባቱ ሞት በኋላ የተቀመጠለትን $4 ሚሊዮን የውርስ ሀብት ይዞ ሙሉ በሙሉ ፊቱን ወደ ቀደመ የቢዝነስ ሐሳቡ በማድረግ ህልሙን የማሳካት መንገድን ጀመረ። ይህ የብር መጠን አሁን ባለው የዶላር አቅም ሲመነዘር $32 ሚሊዮን ይሆናል። ይህም ማለት ምን ያህል ትልቅ ብር እንዳገኘና ስራውን ሲጀምር በትልቅ ካፒታል እንደሆነ ብሎም ቢዝነሱ ምን ያህል ትልቅ እንደነበር ያሳያል። ፍሬድ በዚህን ወቅት አርካንሳስ አቪዬሽን ሴልስ የተባለውን የድርጅቱን ስም ወደ ፌዴራል ኤክስፕረስ ስያሜ ቀይሮ የድሮውን አሰራርና ስራ ሙሉ በሙሉ ትቶ ወደ አዲስ ቢዝነስ ገባ። ነገር ግን ሐሳቡንና ህልሙን እውን ለማድረግ የያዘው $4 ሚሊዮን አልበቃውም። ምክንያቱም ድርጅቱ በ24 ሰዓት ውስጥ መልእክቶችን ማድረስ ካለበት እንደ እሱ እቅድ ፍጥነትና የማጓጓዝ ብዛት አስፈላጊ ስለሆኑ አዳዲስ 14 አነስተኛ አውሮፕላኖችን መግዛት እንዲሁም ከሁሉም አቅጣጫ የሚመጡትን መልእክቶች ተቀብሎ ወደሚፈለግበት ቦታ የሚያሰራጭበት አንድ ትልቅ ማዕከላዊ ማከማቻ መገንባት የግድ ነበረበት። ስለዚህ ተጨማሪ ገንዘብ ፍለጋ ወደ ሲሊኮን ቫሊ ኢንቨስተሮች በመሄድ በሐሳቡ ላይ ኢንቨስት እንዲያደርጉ መጠየቅ ጀመረ። የራሱን አውሮፕላኖች በመጠቀም በአንድ ጀንበር መልእክቶችን በማድረስ ሀገርን ከሀገር የሚያገናኝ ከዚህ በፊት ያልነበረ ድርጅት ለመፍጠር እንዳያስብ አስረዳቸው። ብዙዎቹ ኢንቨስተሮች እብደት እንደሆነ ያስቡ ነበር። ለምን የግል አውሮፕላን አስፈለገ? ባሉት የኪራይ አውሮፕላኖች በተመጣጣኝ ዋጋ አትጠቀምም ወይ ሲሉ ጠየቁት። እሱ ግን እነሱ ሊታመኑ አይችሉም፣ ፍጥነትና ቁጥጥር ደግሞ ለኔ ሁሉም ነገር ናቸው ሲል ምላሽ ሰጥቷል። በኋላም የተወሰኑ ባለሀብቶች በፍሬድ ሐሳብ ላይ ከፍተኛ እምነት ስላደረባቸው አሪፍ ትርፍ የሚገኝበት ሥራ እንደሆነ በማመን በ1972 ከቬንቸር ካፒታሊስቶች ፈንድና ከአንዳንድ ባንኮች የተወሰደ ብርን ጨምሮ $91 ሚሊዮን አሰባሰበ። ይህ የብር መጠን አሁን ባለው የዶላር አቅም ሲመነዘር የ$724.2 ሚሊዮን ይሆናል። እንግዲህ ቢዝነሱ ምን ያህል እያደገ እንደሆነ አስተውሉ። በ1973 ፍሬድ ከባለሀብቶች ያገኘውን ትልቅ ካፒታል ይዞ አርካንሳስ ሊትል ሮክ ከሚገኘው አውሮፕላን ማረፊያ ጋር በሎጂስቲክ ተግዳሮቶች ላይ ባለመስማማታቸውና በአየር ሁኔታው ተለዋዋጭነት ጸባይ በማንኛውም ሰዓት ለሚደረጉ በረራዎች አስቸጋሪ በመሆኑ ምክንያት ድርጅቱን ከነበረበት አርካንሳስ ወደ ሜምፊስ ቴኔሲ መቀመጫውን አዘዋወረ። ፍሬድ ድርጅቱን ወደ ሜምፊስ ያመጣበት ዋነኞቹ ምክንያት ሜምፊስ የአሜሪካ ማዕከላዊ ስፍራ በመሆኗ ወደ ሁሉም የአሜሪካ ከተሞች ለሚደረጉ በረራ አማካኝ ቦታ በመሆን ለፍሬድ እቅድ ምቹ ማዕከል ሆና እንድትገኝ አድርጓታል። የአየር ንብረቷን ቢሆን 24 ሰዓት በረራ ለማድረግ አስተማማኝ ነው። በተጨማሪም የሜምፊስ አየር ማረፊያ ለንግድ ስራው በተቀላጠፈ ሁኔታ እንዲሰራ የሚያስፈልገውን አንዳንድ ማስተካከያዎችን ለማድረግ ተስማምቷል። እንዲሁም አየር ማረፊያው የተጨናነቀ በረራ የለውም፣ 24 ሰዓት ለመስራት ምቹ ነው። መሰረተ ልማቱም ቢሆን ለካርጎ አውሮፕላኖች ማቆቆቢያ አሪፍ ስለነበር ተቀዳሚ ምርጫው ያደረጋት። ፍሬድ በሜምፊስ ለ2 ዓመታት ያህል ያለምንም ገቢ የድርጅቱን ሲስተምና መሰረተ ልማት በማስተካከል ትክክለኛ ባለሙያዎችን በመቅጠርና መሰረቱን በማጠንከር ሲሰራ ከቆየ በኋላ በ1973 ሚያዝያ 17 ፌዴራል ኤክስፕረስን በ389 ሰራተኞችና ቀለል ያለ ክብደት ባላቸው በድርጅቱ ስምና ሎጎ ባሸበረቁ አዲስ በገዛቸው 14 ዳስወልት ፋልከን ትዌንስ በተሰኙ አነስተኛ አውሮፕላኖቹ በ25 የአሜሪካ ዋና ዋና ከተማዎች ውስጥ 186 መልእክቶችን በመላክ ስራውን ጀመረ። በመጨረሻም የፍሬድ ማጓጓዣ ቢዝነስ ተወለደ። መልእክቶቹም እንደታቀደው በ24 ሰዓት ውስጥ ወደ ትክክለኛ መዳረሻቸው መድረስ ቻሉ። ፍሬድ ይህችን ቅስፈት በአይኑ ካሜራ በደንብ ተመለከታት። የመጀመሪያዋ አውሮፕላን መልእክቶቹን ይዛ ከዋና ማዕከሉ ስፍራ ለመነሳት ስታኮበኩብ በታላቅ ደስታ ተመለከታት። ለረጅም ጊዜ በአእምሮ ውስጥ ብቻ ይመለከተው የነበረው ምኞቱን
አሁን 386 ሰራተኞቹ ባሉበት በኩራት ሆኖ በአካል አያት። እጅግ በጣም ተደሰተ። ሐሳብ ብቻ ሆኖ አልቀረም። ይኸው በሰው ሁሉ ፊት አረጋገጠ። በተማሪ ፊት የማይረባ የተባለውን ሐሳብ ፕሮፌሰሩ ስህተት እንደነበር ሰርቶ አሳየ። አሁን ፍሬድ በጅምር ላይ ያለውን ድርጅቱን ውጤታማ ለማድረግ ከሰራተኞቹ ጋር አብሮ ሆኖ እየሰራ ነው። የመልእክቶቹም ቁጥር ዕለት ዕለት እየጨመረ መጣ። ተፈላጊነቱም እንደዛው። እያንዳንዱ መልእክትም በተገቢ ሰዓት መድረስ አለመድረሱን ለማወቅ ፍሬድ ደጋግሞ ሰራተኞቹን ይጠይቃል። ከዚህ በኋላ ሲስተሙ ውጤታማ እንደሆነም ተመለከተ። በዚያው ዓመት በ1973 ፍሬድ ስራውን የበለጠ ለማጠናከርና ትላልቅ ደንበኞችን ለማግኘት ሩጫ በሚያበዛበት ሰዓት የገነባውን ሁሉ ሊያፈርስ የሚችል አንድ ትልቅ ቀውስ መጣ። ፌዴራል ኤክስፕረስ ሥራ ከጀመረ ከወራት በኋላ ዓለም በነዳጅ ቀውስ ተናወጠች። በመካከለኛው ምስራቅ እየጨመረ በመጣው ፖለቲካዊ ውጥረት ምክንያት የነዳጅ ላኪ ሀገሮች ድርጅት ኦፔክ በዮም ኪፑር ጦርነት ወቅት እስራኤልን በሚደግፉ አገሮች ላይ አሜሪካን ጨምሮ የነዳጅ ማዕቀብ ጣለ። አሜሪካ በወቅቱ ከውጪ በሚመጣው ነዳጅ ላይ ጥገኛ በመሆኗ በጣም ከተጎዱ አገሮች መካከል አንዷ በመሆን የነዳጅ ዋጋ በ4 እጥፍ ጨመረባትና በ14 ፋልከን አውሮፕላኖች ላይ የተመሰረተው የፌዴራል ኤክስፕረስ ቢዝነስ ከፍተኛ ችግር ውስጥ ገባ። የአውሮፕላን ነዳጅ ወጪዎች ታሪካዊ በሚባል ሁኔታ ጨምሯል። ድርጅቱም ምንም እፎይታ ሳይኖረው የሥራ ማስኬጃ ወጪዎቹ ከቁጥጥር ውጭ እየሆኑ መጡ። በቀን በአማካኝ $30,000 የሚገመት ገንዘብ ማጣት ጀመረ። ይህም ቢዝነሱን አሁን ለጀመረው ፍሬድ በጣም አስፈሪ ቁጥር ነበር። ይህ በፍጥነት እየጨመረ የሚሄደው የነዳጅ ወጪ ፌዴራል ኤክስፕረስን ከባድ አጣብቂኝ ውስጥ ከተተው። የፍሬድ ራዕይ በሚያሳዝን ሁኔታ እየጨመረ በሚሄደው የነዳጅ ዋጋ ምክንያት ተስፋ አስቆራጭ ደረጃ ላይ እየደረሰ መጣ። በመጀመሪያዎቹ 26 ወራት ውስጥ ብቻ ድርጅቱ $29 ሚሊዮን ኪሳራ እንዳጋጠመው ይገመታል። ለመረዳት የማይቻል ሁኔታ የነዳጅ ዋጋ መቼ እንደሚቀንስ ግልጽ ስላልሆነ ባለሀብቶች ተጨማሪ ገንዘብ ኢንቨስት የማድረግ ፍላጎት እንደሌላቸው ለፍሬድ አሳወቁት። ድርጅቱን በሕይወት ለማቆየት በእጅጉ የተፈተነው ፍሬድ ሰራተኞቹን እንኳን ደሞዝ መክፈል አቃተው። አብራሪዎችና አሽከርካሪዎች ድርጅቱ ያለበትን ችግር ተገንዝበው ነገሮች ሲስተካከሉ ገንዘባቸው ተመላሽ እንደሚደረግላቸው በማመን የራሳቸውን ክሬዲት ካርድ ተጠቅመው ለተወሰነ ጊዜ የሚያቆያቸውን ነዳጅ ገዝተው ተጠቀሙ። ነገር ግን እሱም አልበቃ። ፍሬድም ለራሱ ምንም አይነት ደሞዝ መውሰድ አቁሟል። ምክንያቱም የሚወስደውም ምንም ገንዘብ አልነበረውም። ሕይወት ከምንም ጊዜው በላይ ከባድ ሆና ታየችው። ያለበትን ችግር አልፎ የሚያዩ እንኳን መስሎ አልታየሃለው። በሕይወቱ ለመጀመሪያ ጊዜ በትልቁ ተፈተነ። በፊትስ ቢፈተን አንድ ራሱን ችሎ ነበር። አሁን ግን በስሩ ብዙ ሰራተኞችንና ትልቁን ህልሙን ድርጅቱን ይዞ ነው። ገቢ የሚባል ነገር የለም። አውሮፕላኖች እንደ ቀድሞ መልእክቶችን ያደርሳሉ። ነገር ግን ከነሱ የሚገኘው ገቢ ነዳጁን እንኳን መቻል አቅቶታል። ድርጅቱ በባንክ ሂሳቡ ውስጥ የቀረችው ብቸኛው የመጨረሻ ሳንቲም $5,000 ብቻ ነበር። ጭራሽ በዚህ አስከፊ ሁኔታ ውስጥ እያለ በሚያሳዝን ሁኔታ $24,000 የቆጠረ የነዳጅ ቢል መጣለት። በጭንቀት ላይ ሌላ ጭንቀት ይልሃል። ይሄ ነው። ይህንን ብር ካልከፈለ ደግሞ ሰኞ አውሮፕላኖቹ መብረር አይችሉም። ምክንያቱም ነዳጅ የለም። ካልበረሩ ደግሞ ሌላ ተጨማሪ ኪሳራ ይዘው ሊመጡ ነው ማለት ነው። ምክንያቱም ብዙ የተከፈለባቸው አስቸኳይ መልእክቶች አሉ። ቀኑ ደግሞ አርብ ነበር። ፍሬድ የንግድ ስራውን ለማዳን በድርጅት ውስጥ ከፍተኛ የአክሲዮን ድርሻ ባለቤት የሆነውን ጄነራል ዳይናሚክስን ለድንገተኛ ጊዜ የሚሆን ገንዘብ እንዲለቅለት ለመጠየቅ ሄደ። ነገር ግን የጄነራል ዳይናሚክስ አመራር ባልተረጋጋ ኢኮኖሚ ውስጥ ገንዘብ ማውጣት ደህንነቱ የተረጋገጠ ውሳኔ አይደለም በሚል መልስ ጥያቄውን ውድቅ አደረገበት። ፍሬድ የነበረውን አማራጭ ሁሉ አጣ። እሱን ለማገዝም ሆነ ለማበደር ፈቃደኛ የሆነ ድርጅትም ግለሰብም ጠፋ። አሁን የሥራው የመጨረሻ ሰዓት እየሆነ የመጣ መሰለው። ከስብሰባ ወደ ቤቱ ሲመለስ በአየር ማረፊያ አዳራሽ ውስጥ ተቀምጦ በከፍተኛ የመንፈስ ጭንቀት ውስጥ ሆኖ ስለ 389 ሰራተኞቹ የወደፊት ሁኔታ እንዴት ስራቸውን እንደሚያጡ እስካሁን የለፋበት ያ ሁሉ ብር የወጣበት ህልሙ ድርጅቱ እያየው እንዲህ በቀላሉ ሊፈርስ ነው ሲል ማሰብ ጀመረ። አሳክቶት የነበረውን ህልሙን አሁን ከእጁ ሊያጣው እንደሆነ ተሰማው። ፍሬድ በቺካጎ የአየር ማረፊያ ላውንጅ ውስጥ እንደተቀመጠ ወደ ሜምፊስ ተመልሶ መጥፎ ዜናውን ለቡድኑ መስበክ እንዳለበት ያውቃል። ነገር ግን እንዴት አድርጎ እንደሚነግራቸውም አያውቅም። አሁን በቃ ከዚህ በኋላ መጓዝ አንችልም፣ ድርጅቱ ከስሯል፣ ሌላ ስራ ፈልጉ ሊላቸው ነው። ፍሬድ በጣም ተጨነቀ። ያ ሁሉ ሚሊዮን ብር የነበረው ሰው ለ$24,000 ሲል ሊከስር ነው። በእርግጥ $24,000 ተገኝቶ ቢከፈልም እንኳን ለቀጣይ ሳምንት የሚሆን የነዳጅ ብር ከየት ይመጣል? ምን እንደሚፈጠርም አይታወቅም። የነዳጁም ዋጋ እየጨመረ ነው።
ድርጅቱ ትርፍ እያገኘ አይደለም። ምንም ተስፋ የሚሰጥ አንዳች ነገር የለም። ለአፍታ ያህል ፍሬድ ሙሉ በሙሉ የተሸነፈ ያልተሰማው በቃ ሁሉም ነገር እዚህ ጋር በቃ ማለት ነው አለ ለራሱ በመገረም ስሜት። ማንም ሰው ገንዘብ ሊሰጠኝ ፈቃደኛ ካልሆነ ታዲያ ምንድነው ማድረግ ያለብኝ ብሎ ራሱን ጠየቀ። ቁጭ ቢልም ማጣት ነው። ነገር ግን ተቀምጦ ከመጠበቅ የመጣለትን አማራጭ ተጠቅሞ እድሉን መሞከር እንዳለበት ያውቃል። ግን እንዴት? አሁን በቺካጎ ኤርፖርት ውስጥ ከደቂቃዎች በኋላ ወደ ሜምፊስ ለመብረር እየተጠባበቀ ነው። በዚህ ቅስፈት ግን አንድ አስገራሚ ሁኔታ ተፈጠረ። ፍሬድ ቁጭ ባለባት ቦታ ላይ ሆኖ እንደ አጋጣሚ ወደ ኋላው ዞሮ ሲመለከት ከኤርፖርት ውጪ አንድ የሆነ ወጣት ካርታ ይዞ ለሰዎች ትርኢት ሲያሳይ በመስታወቶቹ መሃል አሻግሮ ተመለከተው። ፍሬድ ከተቀመጠበት ዘሎ ተነሳ። ካርታው አንድ ሌላ እድል እንዳለ አስታውሰው። አሁን አንድ እድል አለኝ አለ ጮክ ብሎ። በቀጥታ ወደ ባንክ ሄደና የቀረችውን $5000 ከድርጅቱ አካውንት አውጥቶ ወደ ላስ ቬጋስ ሌላ በረራ ያዘ። ፍሬድ የመጨረሻ ትልቅ ደፋርና አደገኛ ውሳኔ ወሰነ። አይኔ እያየ የለፈውበት ድርጅት ሲፈርስ ከማይ ቢያንስ የቀረውን የድርጅቱን ገንዘብ ይዤ በቁማር እድሌ ልሞክር ሲል ለራሱ ተናገረ። የምከስርም ከሆነ እስከ መጨረሻው ጠብታ ድረስ እየተፍጨረጨርኩ ልክሰር ብሎ የድርጅቱን የመጨረሻ አንጠፈጣፊ $5000 ይዞ ሊቆመርበት ወሰነ። ስለዚህ ከዚህ ሰዓት ጀምሮ እያንዳንዷ ደቂቃ ለፍሬድ የሞት ሽረት ያህል ሊሆን የዶላሮችን ማዕት በኪሱ ሞልቶ ፌደራል ኤክስፕረስን ይታደጓል። ካልሆነ ደግሞ ሁሉም ነገር እዚህ ጋር ያበቃል። ፍሬድ ቬጋስ እንደደረሰ በቀጥታ ቁማር ቤት በመሄድ ወደ ብላክ ጃክ ጠረጴዛ አመራ። እንግዲህ ያለውን ገንዘብ በሙሉ ሊቆምርበት ነው። ከዛም ህልሙን፣ ድርጅቱንና በእርሱ ላይ እምነት የነበራቸውን ሰራተኞቹን እያሰበ ተቀመጠ። ፍሬድ በእድል ከፍታና ዝቅታ እየጋለበ በታላቅ ጫናና ጭንቀት ውስጥ ሆኖ መጫወት ጀመረ። ትንሽ ሲበላ ልበ ሙሉነት እየተሰማው፣ ሲበላ ደግሞ ድንብርብሩ እየወጣ እስከ መጨረሻው ጠብታ ድረስ ገንዘቡ እስኪያልቅ ለሁለት ቀን ቅዳሜና እሁድን በአውሬ ከመበላት በሚደረግ ትንቅንቅ ውስጥ ሆኖ ተጫወተ። እንደ እድል ሆነና በቀናቶቹ መጨረሻ ላይ ፍሬድ በተሳካ ሁኔታ የፌደራል ኤክስፕረስን ህይወት የምትታደገውን ገንዘብ አገኘ። የድርጅቱ የመጨረሻ ቀሪ ካፒታል የነበረችውን $5000 ወደ $27000 ቀይሮ ምንም እንዳልተፈጠረ ወደ ድርጅቱ በታላቅ መንፈስ ውስጥ ሆኖ አመራ። ከሥራ አስፈጻሚዎቹ መካከል አንዱ ገንዘቡን ከየትና እንዴት እንዳመጣው ጠየቀው። ፍሬድ እንዲህ ሲል መልስ ሰጠ። ገንዘቡ የመጣው ላስ ቬጋስ ከሚገኝ ብላክ ጃክ ጠረጴዛ ነው። የሆነ ሰው ይህንን ድርጅት መታደግ ነበረበት። ይኸው አሁን ታድጎታል ሲል ቆፍጠን ያለ መልስ ሰጠ። ህልሙን ለመጠበቅና ለማቆየት ሲል ምን ያህል ርቀት እንደሚሄድም አይቶ ተገረሙ። በእርግጥ ይህ የቁማር ብር ድርጅቱን ሙሉ በሙሉ ከመክሰር አላዳነውም፣ አያድነውም። ቢያንስ ግን ለአንድ ሳምንት አውሮፕላኖቹ እንዲበሩ ለማድረግና ስራውን እንዳይቆም የእፎይታ ጊዜን ይሰጠዋል። ነገር ግን አሁንም ቢሆን በዚህ ሳምንት ውስጥ ሌላ ብር ማግኘት ካልቻለ ትልቅ ችግር ውስጥ ይገባል። ስለዚህ ፍሬድ በጥቂት ጊዜ ውስጥ ተጨማሪ ኢንቨስትመንቶችን ለማግኘት እልህ አስጨራሽ ትግልን ካደረገ በኋላ በተሳካ ሁኔታ $11 ሚሊዮን የገንዘብ ድጋፍ ከአዳዲስ ባለሀብቶች አግኝቷል። ከዚህ በኋላ ፍሬድ በተረጋጋ የቢዝነስ ስትራቴጂ የነዳጅ ግሽበቱን ተቋቁሞ ያለ ትርፍ ወጪዎቹን እየሸፈነ ያችን ከባድ ጊዜ ካለፈ በኋላ ድርጅቱ ከነበረበት ውጥረት በመውጣት ከ2 ዓመት ከምናምን ጊዜ በኋላ በ1976 የመጀመሪያውን የ1 ሚሊዮን የትርፋማ ዓመት ለማየት ቻለ። በመጨረሻም አዲስ ፀሐይ በፌደራል ኤክስፕረስ ላይ ወጣች። በወቅቱ አብዛኞቹ አየር መንገዶችና ፓኬጅ ዴሊቨሪ ካምፓኒዎች በ1970ዎቹ በነበሩ ውዥንብር ከኢኮኖሚ የአየር ሁኔታ ለመዳን ወጪዎችን በከፍተኛ ሁኔታ በጥንቃቄ እየቀነሱ ያችን ጊዜ አጉንብሶ ለማለፍ ሲሰሩ ነበር። ነገር ግን ፍሬድ ስሚዝ ሁል ጊዜ ደፋር የቢዝነስ ስትራቴጂዎችንና ለየት ያሉ አቀራረቦችን ይከተል ስለነበር ተፎካካሪዎቹ ፍጥነታቸውን በቀነሱበት ሰዓት እሱ ግን በድፍረት ወደፊት በእጥፍ መጨመሩን ቀጥሏል። በእነዚያ አስጊ የኢኮኖሚ ወቅት እንኳን ሳይቀር ፍሬድ ማርኬቲንግ ላይ ብዙ መዋዕለ ንዋዮችን በማፍሰስ ትልቅ የማስታወቂያ ዘመቻዎችን በማስጀመር የውድድር ዘመኑን በልጦ ለመገኘት ደፋር እንቅስቃሴን አድርጓል። በኋላ ግን ፌደራል ኤክስፕረስ በፍጥነት የገበያ ድርሻውን እንዲያገኝ፣ የምርት ስሙ ዕውቅና እንዲያድግና በኢንዱስትሪ ውስጥ ጎልቶ እንዲታይ አድርጓል። በመቀጠል ፌደራል ኤክስፕረስ በሌሎች አየር መንገዶች የካርጎ አገልግሎት ቁጥጥር ስር ያሉ ትላልቅ ከተሞችን ኢላማ ከማድረግ ይልቅ በትናንሽ ከተሞችና ባልተጠበቁ ወይም በማይገመቱ ገበያዎች ውስጥ መስራት ላይ አተኩሯል። ይህም አነስተኛ ውድድር ባለበት ገበያ ውስጥ ብዙ አዳዲስ ደንበኞች ጋር መድረስ እንዲችል አድርጎታል። በ1976 ድርጅቱ በአንድ ቀን ብቻ 19000 የታሸጉ መልእክቶችን ማስተናገድ ጀመረ።
ያንን ሁሉ ኪሳራና ፈተናዎችን ላሳለፈ ድርጅት ይህ ትልቅ ስኬት ነበር። እንዲሁም ውጤታማነቱና ፍጥነቱ ግዙፍ የሚባሉትን ድርጅቶች እንደ IBM እና የአሜሪካ አየር ኃይልን ጨምሮ ዋና ዋና የሚባሉ ድርጅቶችን ደንበኞቹ ማድረግ ችሏል። ከዚህ በኋላ ፌዴራል ኤክስፕረስ በፍጥነት ማደግና ወደ ላይ መወንጨፍ ጀመረ። ነገር ግን ብዙም ሳይቆይ እንደገና ሌላ ገዳቢ መሰናከል የሆነ የመንግስት ደንቦች ገጠመው። በወቅቱ ዋና ዋና የመንግስት አየር መንገዶች በፕሪቬንቲንግ ኤርላይንስ ትራንስፖርቴሽን ደንቦች ምክንያት ከባባድ የሚባሉ መልእክቶችን በማጓጓዝ ንግዱን ለብቻቸው ተቆጣጠሩት። እነዚህ ደንቦች ፌዴራል ኤክስፕረስንና ተመሳሳይ ካምፓኒዎችን ከ7500 ፓውንድ በላይ ክብደት መሸከም የማይችሉ አነስተኛ መልእክቶችን ብቻ መሸከም የሚችሉ ትናንሽ አውሮፕላኖችን ብቻ እንዲጠቀሙ ያስገደደ ነበር። ትላልቅ መልእክቶችንና ትላልቅ አውሮፕላኖችን ግን እንዳይጠቀሙ አግዷቸዋል። ይህ ደግሞ ትላልቅ ድርጅቶችን ደንበኛ ማድረግ ለጀመረው ፌዴራል ኤክስፕረስ ደንበኞቹን ሊያሳጣ የሚችል ከባድ ሕግ ነበር። ትናንሽ ፍርፋሪ እየለቃቀሙ እንዲሰሩ ሊያደርጋቸው ነው ማለት ነው። ስለዚህ ፌዴራል ኤክስፕረስ ከሌሎች እሱን መሰል ትናንሽ ድርጅቶች ጋር በመሆን የአየር ጭነት ቁጥጥርን በተመለከተ የአሜሪካ መንግስትን ለማግባባት ተባበሩ። አሁን ያለው መመሪያ ፍትሃዊ ውድድርንና ፈጠራን ያደናቀፈ ነው በማለት ለበርካታ ጊዜያት ያለ እረፍት ዘመቻ ሰሩ። በመጨረሻም ጥረታቸው ፍሬያማ ሆነና በ1978 ፕሬዝዳንት ጂሚ ካርተር የአየር መንገዶችን ደንብ የሚያርም አዲስ ሕግ አጸደቀ። ይህ ሁኔታ ፌዴራል ኤክስፕረስንና መሰሎቹን ያደናቀፉ የክብደት ደንቦችን፣ የክብደት ገደቦችን ጨምሮ ብዙ ጊዜ ያለፈባቸውን ገደቦች ያስወገደ መልካም ዜና ነበር። ከዚህ በኋላ ፍሬድ ስሚዝ በፌዴራል ኤክስፕረስ ሎጎና ብራንድን የሚያገጡ ትላልቅ ቦይንግ አውሮፕላኖችን ገዝቶ ያለምንም ገደብ ከትንሽ ክብደት እስከ ትላልቅ ክብደት ያላቸው የተለያዩ መልእክቶችን ጭኖ በሰማዩ አናት ላይ በነፃነት መብረር ጀመረ። ከግል እስከ መንግስት ያሉ ትላልቅ ድርጅቶችም የፌዴራል ኤክስፕረስ ደንበኛ እየሆኑ መጡ። በ1978 ፍሬድ በኒውዮርክ የአክሲዮን ልውውጥ ላይ የድርጅቱን አክሲዮን ወይም IPO ለህዝብ በይፋ አቀረበ። ከIPO የተሰበሰበው ካፒታልም ፌዴራል ኤክስፕረስን ከዚህ በኋላ የሚመጡ ችግሮችን መቋቋም የሚያስችለው ያለፈ የመከራውን ጊዜ የሚያስረሳ ከፍተኛ መጠን ያለው ገንዘብ ነበር። ይህም በፍጥነት አገልግሎቱን በተለያዩ ቦታዎች ላይ እንዲያስፋፋና በእጥፍ እንዲያሳድግ አስችሎታል። በአሜሪካ ውስጥ አዳዲስ ማዕከሎችንም ገነባ። እንዲሁም ብዙ ዕቃዎችን መሸከም የሚችሉ ትላልቅ ተጨማሪ አውሮፕላኖችን ገዛ። በ1981 ከመላው ዓለም የሚመጡ ትዕዛዞችን የሚያስተናግድበትን የዓለማችን ትልቁን ማዕከልን በሜምፊስ ቴኔሲ ውስጥ በፍጥነት ከባህር ዳርቻ እስከ የባህር ዳርቻ ለማድረስ የሚመች 171 አውሮፕላኖችን ማቆም የሚችል 135 ኪሎ ሜትር ርዝመት የማጓጓዣ ቀበቶ ያለው በሰዓት 484000 መልእክቶችን መለየት የሚችል ማሽን ያለው አንድ ከተማ የሚያክል በጣም ግዙፍ የሆነ ማዕከልን ገነባ። ከዚህ በኋላ በትላልቅ መርከቦች የትኛውንም አይነት ክብደት ያላቸውን ዕቃዎችን ወደ የትኛውም ሀገር ማድረስ የሚችል በአየርም በየብስም በባህርም መጓዝ የሚችል የዓለማችን ግዙፍ ካምፓኒ ሆነ። እንደውም ካስታዊ የሚለው ፊልም ላይ አብዛኛውን ቀረጽ የተካሄደበት የተጠቀሟቸው አውሮፕላኖች፣ መርከቦችና የሥራ ቦታው በጠቅላላ የፌዴራል ኤክስፕረስ የዓለማችን ትልቁ ማዕከል ነበር። ይህ ፊልም ፌዴራል ኤክስፕረስን በተለየ ሁኔታ ለዓለም በደንብ አስተዋውቆታል። ይህም ከጊዜ በኋላ ፌዴራል ኤክስፕረስ በአሜሪካ ውስጥ ትልቁ የአየር ማጓጓዣ ድርጅት በመሆን የዴሊቨሪ ሥራን በሞኖፖል እንዲቆጣጠር አድርጎታል። በ1983 ፌዴራል ኤክስፕረስ በኪሳራ ሊዘጋ ከተንገዳገደበት ጊዜ አንስቶ ከ10 ዓመት በኋላ ዓመታዊ ሽያጩ ለመጀመሪያ ጊዜ ከ$1 ቢሊዮን በላይ ማድረሱን ገልጿል። ከአንድ ዓመት በኋላ በ1984 ካምፓኒው ከሰሜን አሜሪካ አልፎ አህጉር አቀፍ እንቅስቃሴዎችን ወደ አውሮፓና እስያ ዘረጋ። በመቀጠል እስከ 1980ዎቹ መጨረሻ ድረስ ተደራሽነቱን በዓለም ዙሪያ ከ90 በላይ በሆኑ ሀገራት አድርጓል። በዚህ ወቅት ፍሬድ ብዙዎች የካምፓኒውን ስም አጠር አድርገው እንደ ቅጽል ስም ፌዴክስ እያሉ ሲጠቀሙበት በማየቱ አሪፍና ጠንካራ ብራንድ ኔም እንደሆነ በማሰብ ስሙን በይፋ ወደ ፌዴክስ ቀይሮታል። አያይዞም ከስሙ ጋር የሚሄድ ቀለል ያለ ብራንድ ሎጎ በማውጣት እንደ አዲስ ካምፓኒውን አስተዋውቋል። እንዲሁም በ1990ዎቹ ፌዴክስ ፈርቀዳጅ ቴክኖሎጂ ፈጣሪ በመሆን ደንበኞች የመልእክቶቻቸውን የጉዞ እንቅስቃሴ እንዲከታተሉ የሚያስችል የኦንላይን ላይ ክትትልን አስተዋወቀ። በዚያው 10 ዓመት መጨረሻ ላይ ፌዴክስ የዓለማችን ቁጥር 1 መልእክቶችን በአንድ ሌሊት ከየትኛውም ሀገር ወደ የትኛውም ሀገር ማድረስ የሚችል ካምፓኒ ሆነ። በመጨረሻም ግን ይህንን ሁሉ ስኬት ከ27 ዓመት ዕድሜው ጀምሮ ያመጣው የአሁኑ የ80 ዓመቱ ባለጸጋ ፍሬድ ስሚዝ ያንን ሁሉ ከፍታና ዝቅታ ካየ በኋላ አይሆንም የተባለውን ቢዝነስ ወደ ህይወት ቀይሮ ስኬታማ አድርጎ ስኬቱን አይቶ በኢትዮጵያ ቀን አቆጣጠር
አሁን ባለንበት 2017 ዓመተ ምህረት ሰኔ 14 ቅዳሜ ቀን ላይ ከዚህ ዓለም ድካም አረፈ። ዛሬ ላይ ፌዴክስ ከሌሎች ማጓጓዣ ካምፓኒዎች እጅግ የላቀ በመሆን በዓለም ካሉት አየር መንገዶች ሁሉ ከ700 በላይ የማጓጓዣ አውሮፕላኖች ያሉት አንዱና ብቸኛው አየር መንገድ ሲሆን እንዲሁም ከዓለም ሁለተኛው ቢዚ የሚባል አየር መንገድ ነው። በዓለም ዙሪያ ከግማሽ ሚሊዮን በላይ የሚሆኑ ሰራተኞች ያሉት ግዙፍ ካምፓኒም ጭምር ነው። በመላው ዓለም ወደ 375 የሚሆኑ መዳረሻዎች ከ220 በላይ በሆኑ ሀገራቶች ውስጥ ሲኖሩት የአሜሪካን የፓኬጅ ዴሊቨሪ ስራን በ33% ተቆጣጥሮታል። በቀን በአማካኝ ወደ 2.4 ሚሊዮን በሳምንት ደግሞ 17.1 ሚሊዮን መልእክቶችን በመላው ዓለም ይልካል። የማርኬት ካፒታላይዜሽኑ ከ40 ቢሊዮን ዶላር በላይ ሲሆን አጠቃላይ ዓመታዊ ገቢው ደግሞ 87.9 ቢሊዮን ዶላር ነው። የተጣራ ትርፉ ደግሞ 4.09 ቢሊዮን ዶላር ነው። በአንድ ወቅት ዝቅተኛ ደረጃ ላስገኘው ተቀባይነትን ላላገኘው የኮሌጅ ፕሮጀክት የዛሬ ስኬቱ ማንኛውም ሰው አይሆንም የተባለን አይደለም አይሰራም የተባለን ሐሳብ እንኳን ሳይቀር ወደ ህይወት ማምጣትና እውን ማድረግ እንደሚችል ይህ የፍሬድ ስሚዝ የፌዴክስ ካምፓኒ ታሪክ ከምንም በላይ አስተማሪ ነው። እንዲሁም ምንም እንኳን ህይወት በማጣት በበሽታ በመከራና በትግል ብትጀምርም ህልምና ዓላማ ካለን ምንም ነገር ሊያቆመን እንደማይችልም ያሳየናል። ፍሬድ ስሚዝ ብልህ የቢዝነስ ሰው አልነበረም። ይልቁንም ተደባዳቢ አውሮፕላን አብራሪና ተቀባይነትን ያላገኘን የትምህርት ቤት ፕሮጀክትን ወደ 87 ቢሊዮን ግዙፍ ተቋም መለወጥ የቻለ ህልመኛ ሰው ነበር። ዓለም ዛሬ ድረስ የፌዴክስ መስራች ፍሬድ ስሚዝን በአንድ ወቅት መራመድ የማይችል ነገር ግን ለመብረር የወሰነ ወጣት ልጅ አድርጎ ይመለከተዋል። የፍሬድ የአመራርነት ጥበብ የካምፓኒው የልብ ምት ሆኖ ቆይቷል። የእሱ ወታደራዊ ዲሲፕሊንና በአፈጻጸም ላይ ያለው የማይናወጥ እምነት ፌዴክስን ከአስፐርቪ ጅምር ወደ ዓለም አቀፍ ግዙፍ የቢዝነስ ተቋምነት ለውጦታል። አመራርነት ማለት በክፍል ውስጥ ካሉት ሰዎች የተሻለ ብልህ ሰው መሆን አለመሆን አይደለም። ይልቁንም ሁሉም ሰው ትቶ በሚሸሽበት ሰዓት እርምጃ ለመውሰድ ድፍረት ስለማግኘትና ኃላፊነት ስለመውሰድ ነው ሲል ፍሬድ በአንድ ወቅት ተናግሯል። እንዲሁም ስኬትን በብርታት በድፍረት በእምነትና ከችግር የተማርኳቸው የህይወት ትምህርቶች እንዳገኝ ረዱኝ እንጂ የመማሪያ መጻሕፍት አይደሉም ሲል ተናግሯል። ምንም እንኳን አንድ ነገር ለመስራት ስለዛ ነገር ትምህርት ቢያስፈልገንም ስኬታማ ለመሆን ግን የሚያስፈልገን ወደድንም ጠላንም የራሳችን አስተሳሰብ ብቻ ነው። ለማንኛውም ለዘመናችን ወጣት ሥራ ፈጣሪዎች እችን ምክር ማስተላለፍ ፈልጋለሁ። አብዛኞቻችን አሪፍ የቢዝነስ ሐሳቦችን እናገኛለን። ነገር ግን ለመጀመር ሲሆን እንፈራለን። ለምን ባይሳካስ ወይም ወድቅስ ብለን ስለምናስብ። ይሄ ደግሞ በአንድ ወቅት ቶማስ ኤዲሰንንም አስቸግሮት የነበረ ጉዳይ ነው። ነገር ግን አምፖልን ለመፍጠር 1000 ጊዜ ሞክሯል። በኋላ ሲጠየቅ አምፖልን ለመስራት የማይሆኑ 1000 መንገዶችን አወቅኩ እንጂ ወደቅኩ ወይም አልተሳካልኝም አላለም። ሁልጊዜ አንድ ነገር በትክክል ለማድረግ ያለው አንድ መንገድ ብቻ ነው። እሱም ብዙ ጊዜ መሳሳት እንደሆነ እንድታውቁ ፈልጋለሁ። የስኬትን መንገድ ለማግኘት ብዙ መንገዶችን እንደሚያደርሱና እንደማያደርሱ ሄደን ልናረጋግጣቸው ይገባል። ትክክለኛውን መንገድ እስከምናገኘው ድረስ ማለት ነው። ስለዚህ ይህንን መንገድ ለማወቅ 1000 ጊዜ ልትሞክሩ ወይም በእናንተ አገላለጽ ልትወድቁ ትችላላችሁ። ቢያንስ ግን ከቆመ ሰው 1000 እጥፍ ትበልጣላችሁ። ከምንም በላይ ደግሞ ማንም ሰው የፈለገውን ያህል ከፍሎ ሊያገኘው የማይችለውን የህይወት ልምድ ታገኙበታላችሁ። ህይወት በአንድ ስኬታማ የመሆን ጉዳይ አይደለችም። ለቦታው የሚመጥን ሰው እንድንሆን በመንገድ ውስጥ እየተሰራን የምናድግበት ሂደት ነው። እናም እባካችሁ ባለመወሰን ጊዜያችሁን አታባክኑ። በሂደቱ እየተዝናናችሁ ስኬትን አግኟት፣ አጣጥሟት እንላለን። በቀላሉና በፍጥነት ለማግኘት ግን አትሞክሩ። ይህ መጃጃል ነው። ያስለፋችሁን ወይስ በቀላሉ ያገኛችሁትን ነገር ነው አጥብቃችሁ የምትይዙትና የምታከብሩት? መልሱን ታውቁታላችሁ። ለማንኛውም ግን ሁላችንም ከፍታው ላይ እንገናኝ። እንደዚህ አይነት አስገራሚ አስተማሪና ጠቃሚ የህይወትና የቢዝነስ ታሪክ ማየትና መስማት የምትፈልጉ ከሆነ ቻናላችንን ሰብስክራይብ ብቻ በማድረግ በምንለቃቸው አዳዲስና ብራንድ በሆኑ ቪዲዮዎች እንድትዝናኑ እንጋብዛለን። እስካሁን አብራችሁን ስለቆያችሁ ከልብ እናመሰግናለን። አበቃን።